ትንቢተ ሕዝቅኤል ምዕራፍ 46 ጌታ እግዚአብሔር እንዲህ ይላል። በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር ስራ በሚሰራበት በስድስቱ ቀን ተዘግቶ ይቆይ። ነገር ግን በሰንበት ቀንና በመባቻ ቀን ይከፈት። አለቃውም በስተውስጥ ባለው በር በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቆም። ካህናቱም የእርሱን የሚቃጠለውን መስዋዕትና የደህንነቱን መስዋዕት ያቅርቡ። እርሱም በበሩ መድረክ ላይ ይስገድ። ከዚያም በኋላ ይውጣ። በሩ ግን እስከ ማታ ድረስ አይዘጋ። የአገሩም ሕዝብ በዚያ በር መግቢያ በእግዚአብሔር ፊት በሰንበታትና በመባቻ ይስገዱ። አለቃውም በሰንበት ቀን ለእግዚአብሔር የሚያቀርበው የሚቃጠል መስዋዕት ነውር የሌለባቸው 6 የበግ ጠቦቶች፣ ነውርም የሌለበት አንድ አውራ በግ ይሁን። የእህሉም ቁርባን ለአውራ በጉ 1 የኢፍ መስፈሪያ ይሁን። ለጠቦቶቹም የእህል ቁርባን እንደሚቻል ያህል ይሁን። ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ያቅርብ። በመባቻም ቀን ነውር የሌለበትን 1 ወይፈን፣ ነውር የሌለባቸውንም 6 ጠቦቶችና 1 አውራ በግ ያቅርብ። ለወይፈኑም 1 የኢፍ መስፈሪያ፣ ለአውራውም በግ 1 የኢፍ መስፈሪያ፣ ለጠቦቶቹም እንደተቻለው ያህል ለአንዱም የኢፍ መስፈሪያ 1 የኢን መስፈሪያ ዘይት ለእህሉ ቁርባን ያቅርብ። አለቃውም በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ፣ በዚያም ይውጣ። የአገሩ ሕዝብ ግን በየክብረ በዓሉ ቀን ወደ እግዚአብሔር ፊት በመጡ ጊዜ በሰሜን በር በኩል ሊሰግድ የሚገባው በደቡብ በር በኩል ይውጣ። በደቡብ በር የሚገባው በሰሜን በር በኩል ይውጣ። በፊት ለፊት ይውጣ እንጂ በገባበቱ በር አይመለስ። በሚገቡበት ጊዜ አለቃው በመካከላቸው ይግባ፣ በሚወጡበትም ጊዜ ይውጣ። በበዓላትና በክብረ በዓል ቀኖች የእህሉን ቁርባን ለወይፈኑ 1 የኢፍ መስፈሪያ፣ ለአውራ በጉ 1 የኢፍ መስፈሪያ፣ ለጠቦቶቹም እንደሚቻለው ያህል ለኢፍ መስፈሪያም 1 የኢን መስፈሪያ ዘይት ይሆናል። አለቃውም በፈቃዱ የሚያቀርበውን መስዋዕት፣ የሚቃጠለውን መስዋዕት ወይም በፈቃዱ ለእግዚአብሔር የሚያቀርበውን የደህንነቱን መስዋዕት ባቀረበ ጊዜ ወደ ምስራቅ የሚመለከተው በር ይከፈትለት። በሰንበትም ቀን እንደሚያደርግ የሚቃጠለውን መስዋዕትና የደህንነቱን መስዋዕት ያቅርብ። ከዚያም በኋላ ይውጣ። ከወጣም በኋላ በሩ ይዘጋ። በየዕለቱም ለሚቃጠል መስዋዕት ነውር የሌለበትን የ1 ዓመት በግ ጠቦት ለእግዚአብሔር ያቅርብ፣ በየማለዳው ያቅርበው። ከእርሱም ጋር የእህል ቁርባን በኢን መስፈሪያ ሲሶ ዘይት የተለወሰ የኢፍ መስፈሪያ 6ኛ እጅ መልካም ዱቄትን በየማለዳው ያቅርብ። ይህ በዘላለሙ ሥርዓት ለእግዚአብሔር የዘወትር የእህል ቁርባን ነው ይሁን። እንዲሁ ዘወትር ለሚቃጠለው መስዋዕት ጠቦቱንና የእህሉን ቁርባን ዘይቱንም በየማለዳው ያቅርብ። ጌታ እግዚአብሔር እንዲህ ይላል። አለቃው ከልጆቹ ለአንዱ ከርስቱ ስጦታ ቢሰጥ ለልጆቹ ይሁን፣ የርስት ይዞታ ይሆንላቸዋል። ነገር ግን ከባሪያዎቹ ለአንዱ ከርስቱ ስጦታ ቢሰጥ እስከ ነጻነት ዓመት ድረስ ለእርሱ ይሁን። ከዚያም በኋላ ለአለቃው ይመለስ፣ ርስቱ ግን ለልጆቹ ይሁን። አለቃውም ሕዝቡን ከይዞታቸው ያወጣቸው ዘንድ ከርስታቸው በግድ አይውሰድ። ሕዝቤ ሁሉ ከይዞታቸው እንዳይነቀሉ ከገዛ ይዞታው ለልጆች ርስትን ይስጥ። በበሩም አጠገብ ባለው መግቢያ ወደ ሰሜን በሚመለከተው ለካህናት ወደሚሆን ወደ ተቀደሰው ዕቃ ቤት አገባኝ። እነሆም በኋላው በምዕራብ በኩል 1 ስፍራ ነበረ። እርሱም ካህናቱ ሕዝቡን ለመቀደስ ወደ ውጭው አደባባይ እንዳያወጡ የበደሉን መስዋዕትና የኃጢአቱን መስዋዕት የሚቀቅሉበት የእህሉንም ቁርባን የሚጋግሩበት ስፍራ ይህ ነው አለኝ። በውጭው አደባባይ አወጣኝ። በአደባባይም ወዳለው ወደ 4ቱ ማዕዘን አዞረኝ። እነሆም በአደባባይ ማዕዘን ሁሉ አደባባይ ነበረ። በአደባባዩ በ4ቱ ማዕዘን ርዝመቱ 40 ክንድ ወርዱም 30 ክንድ የሆነ የታጠረ አደባባይ ነበረ። በማዕዘኑ ላሉ ለእነዚሁ ለ4ቱ ስፍራዎች 1 ልክ ነበረ። በ4ቱም ዙሪያ ሁሉ ግንብ ነበረ። በግንቡም ስር በዙሪያው የመቀቀያ ቦታ ነበረ። እርሱም እነዚህ የቤቱ አገልጋዮች
የሕዝብ መሥዋዕት የሚቀቀልባቸው ስፍራዎች ናቸው አለኝ።